አባ ገብረ ኪዳን በጣም ጥጋባቸው ለቋቸዋል። በጣም ጥጋበኛ ነበሩ። ጥጋብ ለቀቃቸው። አይገርም? ጥጋባቸው በቃ ትቢት ልበላችሁ ወይ ጥጋብ። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን እመቤቴ እንኳን ኦርቶዶክስ ሆን። በዚህ ንግግራቸው የምንረዳው ክርስቲያን እንዳልሆኑ ብቻ ነው። እኛ አባት ወደ ክርስቶስ እንዲመጡ ከጨለማ እንዲወጡ ሁላችንም ልንጸልይላቸው ይገባል። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን እመቤቴ እንኳን ኦርቶዶክስ ሆን። ብንጸድቅም ባንጸድቅም ብለን የተከተልነው ጌታ የለንም። የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው ተብሎ ተጽፏል። ከማን ጋር ነህ? ከሮብሰን ጋር። ሮብዬ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ግን መናገርም መጥቀስ የሚፈሩት ቃል ብዙ ነው። አንዱ ልንገር፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙረ ዳዊት ምዕራፍ 34 ቁጥር 7። ይህን ቃል ይፈሩታልም ይሸሹታልም። አመሰግናለሁ። እናመሰግናለን። ከማን ጋር ነኝ? ከአቢኒ ጋር። አቢኒ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል መናገርም መጥቀስም የሚፈሩት ቃል በጣም ብዙ ነው። አንዱን እንበልዋ። እሺ፣ ያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ የሚገኝ ቃል ነው። ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ይላል ከሥራ የተለየ እምነት የሞተ ነው ይላል። አታስጨንቋቸው። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ጃኒ ታስራለች። እቺ ልጅ ግን እንዴት ነው የተቀመጠችው? እንደዚህ እየተሰደብን ኦርቶዶክሳዊ ሆኖ ባለማተብ ሆኖ እመቤቴን ገብርኤልን ይሄን ቪዲዮ በሚሊዮን ሼር ነው የምፈልገው። ሙሉን እንድትመለከቱት የምፈልገው ሙሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች፣ እንግዲህ ሰሞኑን አንድ ቲክቶክ ላይ የምትገቡ ከሆነ አንድ ቮይስ ትሬንድ ሆኗል። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን ማርያምን የሚለው የአባ ገብረ ኪዳን ንግግር ሰምታችሁት ይሆናል። በጣም ብዙ ኦርቶዶክሳውያን እየተቀባበሉት ይገኛል እና ብዙዎች ፕሮቴስታንቶች ደግሞ በዚህ እየተናደዱ ነው። ዛሬ ምን የምፈልገው በዚህ ቤት ቢያንስ ከ1000 በላይ ይህ ኮሜንት ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን ማርያምን ብላችሁ ሁላችሁም እንድትጽፉ እፈልጋለሁ። በእውነት ዛሬ ኦርቶዶክሳውያን የሆናችሁ ይህ ኮሜንት ይጻፍና እስቲ ደግሞ በዚህ በዩቲዩብ መንደር ሲንጫጩ ብናያቸው ደስ ይለኛል። በድጋሚ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን የሚለው በደንብ ብዙዎች ጻፉት። እንግዲህ አባ ገብረ ኪዳን ላይ ከፍተኛ ተቃውሞ እየተነሳ ነው። እንደተከታተላችሁት በመግቢያ ላይ ያሳይቻችኋለሁ። እነዛ ተቃውሞች ምንድናቸው የሚለውን በስፋት እንመለከታለን። በጣም የምንወዳቸው ኦርቶዶክሳውያን የሆኑ ወንድሞች ደግሞ አስገራሚ የሆነ ስራ ሰርተዋል በህብረት ሆነው፣ ያንንም በጋራ እናያለን። አንድት ደግሞ አታስጨንቋቸው ትላለች። እኛ ኦርቶዶክሳውያንን አታስጨንቋቸው፣ ከፈጣሪ ይልቅ ፍጡርን ካመለኩ፣ እንግዲህ ከነሱ ሶፍት ከመብላት ይልቅ እምነትን ከመረጡ አታስጨንቋቸው እንደማለት ነው። ያ ነገር ደግሞ ምን ማለት ነው የሚለውን በስፋት የምንመለከትበት መርሃ ግብራችን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ለብዙዎች ይደርስ ዘንድ ደግሞ ሼር አድርጉ፣ ሰብስክራይብም እንድታደርጉ እየጠየቁ እስቲ በቅድሚያ የምንመለከተው እንግዲህ ያለንበት ወቅት እጅግ አስቸጋሪ ነው። በርካታ ፈተና፣ በርካታ መከራ፣ በርካታ ችግሮች ይበዙብናል እና እነዚህን ፈተናዎች በምን አይነት መንገድ ነው ማምለጥ የምንችለው? ከፈተና ማምለጫው መንገድ ዋናው ጸሎት ነው። በእውነቱ ማለት የሚጸልይ ሰው ከአጋንንት ተንኮል ተጠብቆ መኖር ይቻለዋል። ህሊናውን መጠበቅ ይቻለዋል። ዲያብሎስ የህሊናን ብክነት ሳይጠቀም ወደ ሰው ልቡና መግባት አይቻለውም። ህሊናን ከመባከን መጠበቅ የሚቻለው ደግሞ ጸሎት ሲኖር ነው። እንዲያውም አንድ የቤተ ክርስቲያን አባት ሲናገር ብሎ ይናገራል። ጸሎት ሳይጸልይ አጋንንትን የሚዋጋ ሰው ቤተ መንግስቱን ለቆ ጠላቶቹን እዋጋለሁ የሚል ሰውን ይመስላል። ቤተ መንግስቱን ካስረከበ በኋላ ውጊያ የሚዋጋ ሰው ድል ሊነሳ አይችልም። ጸሎት ማለት የእግዚአብሔር ቤተ መንግስት፣ የድል ነሻዎች ከተማ፣ የኃይል ከተማ ናት። ከዚያች ከወጣ ይሸንፋል። ቤተ መንግስቱን ጥሎ ዳር ወዳለ ንጉሥ ልዋጋ ሄዳለሁ ቢል በዚህ መንግስት በዚህኛው በኩል ያለ ሌላ መንግስት መጥቶ የዚህኛውን ንጉሥ ከተማ ቤተ መንግስቱን ተረክቦ እንደሚቆየው ጸሎት አቋርጠህ መስገድ፣ ጸሎት አቋርጠህ ልመጹት፣ ጸሎት አቋርጠህ ልጹም፣ ጸሎት አቋርጠህ ልስገድ፣ ጸሎት አቋርጠህ መልካም ልስራ ብትል ከተማ ለቆ የሚዋጋ ቤተ መንግስቱን አስረክቦ የሚዋጋ ንጉሥ ትመስላለህ። ድሮስ ውጊያው ቤተ መንግስትን ለመጠበቅ አይደለምን? ቤተ መንግስትን አስረክበህ ስለምን ትዋጋለህ? ጸልይ ሳትጸልይ ብታገለግል አገልግሎትን ሁሉ ዲያብሎስ ይወርሰዋል ብሎ የተናገረ ስለዚህ ነው። እና ጸሎት ከሁሉ ነገር ማምለጫው ነበር። እንኳንስ በመልካም ነገር ለመጽናት ሃይማኖትን ላለመካድ እንኳን ዋናው መድኃኒት
ጸሎት አለማቋረጥ ነው። ጸሎት አለማቋረጥ ሃይማኖትን ቅዱስ ጴጥሮስን ያህል አባት ለመካድ የበቃው ባለመጸለዩ። ያላንቀላፋው ቅዱስ ዮሐንስ አልካደም። ለመካድ የበቃው ጸሎት አቋርጦ ነው። ስለዚህ ሁላችንም እንማራለን። ከቤተ ክርስቲያን ግን ጸንተን የማንቀረው ለምንድን ነው? ስለማንጸልይ ነው። እና እንድንጸልይ አምላከ ቅዱሳን ይርዳን። ከዚያ ደግሞ ምንድነው የሚያደርገው? ይሄንን ካደረገ በኋላ ምን ያደርጋል? ገድል ማስወሰንም ይባላል። ገድል መወሰን ማለት ይበቃኛል ማለት ይበቃኛል ያስብለዋል። ደግሞ የጸናውን ጥቂት መጽናት፣ ዓመት መጾም፣ ዓመት መጸለይ የጀመረውን ደግሞ በዚያው እንዲረጋ ገድል አትወስን ይላል። ገድል የሚወስን ሰው ለክብር አይበቃም። ገድል መወሰን ማለት ያሉትን ትንንሽ ጽድቆች እየቆጠረ የሚበቃ ነው። ጸሎት ጸልያለሁ፣ ራይት፣ ጾማለሁ፣ ራይት፣ ሰግዳለሁ፣ ራይት እያለ ተመስገን ነው። ስለዚህ ሕግን አሟልቻለሁ እያለ ይቀረኝ የማይል የቀረውን የማያስብ ያደረገው እንጂ የቀረው የማይታሰበው ሰው ነው። እንዲህ ያለውን ሰው ደግሞ ትሩፋት እንዳይጨምር፣ ከገድል ወደ ገድል እንዳያድግ፣ መላእክትን እንዳይመስል፣ እግዚአብሔርን እንዳይ የተገበራቸውን ሕገጋትና ያደረጋቸውን ስራዎች እየቆጠረ ጣዕመ መንግሥተ ሰማያትን ሳይቀምስ እንዲቀር ደግሞ ገድል ያስወስነዋል። እነዚህን ነው ቅዱስ ጳውሎስ ከዚያ በኋላ ደግሞ ገድል እየጨመረ ያለውን ደግሞ ያደርገዋል፣ ትዕቢት ይጨምርበት። አንዱን መልካም እንዳይጀምር ያደርገዋል። አንዱን መልካሙን ነገር ያዝለቀቅ እንዲያደርግ ያደርገዋል። አንዱን ደግሞ ገድል ያስወስነዋል፣ ይበቃኛል ተመስገን እንዲል ደግሞ ያደርገዋል። አንዱን ደግሞ እንዲመጻደቅ ደግሞ ያደርገዋል፣ እንዲታበይ ያደርገዋል። የትዕቢት ሰይጣን ደግሞ ሰው ሲታበይ መልካምነቱ ሲታየው እግዚአብሔር ረድኤቱን ያነሳዋል። ረድኤቱን ሲያነሳ ሰው ራሱን መጠበቅ አይቻለውምና ሰው በዝሙት ይወድቃል። በዝሙት በወደቀ ጊዜ ደግሞ የተስፋ መቁረጥ ሰይጣን ይረከበዋል። ከተረከበ በኋላ ከሃዲ ይሆናል። ከካደ በኋላ ልቡ ይደነድንና ሳይመለስ ይቀራል። አንዱን ደግሞ በትዕቢት ይዋጋዋል። ስለዚህ ወዘንተ እንዘ ትገብሩ ኢትሳቱ ያላቸው ለዚህ ነው። መልካም ስታደርጉ አትሳሳቱ። አንደኛ አትታበዩ፣ ሁለተኛ መልካሙን ነገር ነገ ጀምረዋለሁ አትበሉ። ዛሬ ጀምሩት፣ ነገ የእናንተ አይደለም። የጀመራችሁን ደግሞ አጥንታችሁ ያዙት። ያለኝ ጽድቅ ይበቃኛል አትበሉ፣ ወደፊት ገስግሱ። እስካሁን ጾመህ ከሆነ ሌላ ጾም ጨምር፣ ሰጥተህ ከሆነ ሌላ መስጠት ጨምር፣ ታርቀህ ከሆነ ሌላ ሰላም ጨምርበት፣ ሌላ መልካምነት ጨምር። ይህንን ለማድረግ ቅዱስ ጴጥሮስ ለማጽናት የጻፈው መልእክት ነው እና ሲነግራቸው ምን ይላል? መጠናታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ይላቸዋል። እንደተከታተላችሁት ነው። ለአባታችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ፈተናን ማምለጫ መንገድ ዋናው ጸሎት እንደሆነ፣ ጸሎት ደግሞ ከእግዚአብሔር ጋር የምንነጋገርበት ቋንቋ፣ የሰው ልጅ ከእግዚአብሔር ጋር የሚነጋገርበት ቋንቋ ጸሎትና ጸሎት ነው። ጸሎት በምታደርጉበት ሰዓት ከእግዚአብሔር ጋር እየተነጋገርን እንደሆነ ልናስተውል ያስፈልጋል። ሁላችንም በየዕለቱ ጸሎት ማድረግ እጅግ አስፈላጊ እንደሆነ መገንዘብና መረዳት አለባችሁ። እሺ ቀጥለን እስቲ አታስጨንቋቸው ትላለች። በዛውም ወንድሞች የሰጡትን ምላሽ አይተን እንመጣለን። አታስጨንቋቸው፣ ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ሕያው አምላክ ያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ምርጫቸው ካደረጉ አድርሱላት። ከጸበልና ከእምነት ይልቅ ሶፍትና ባዝሊንን ከመረጡ አታስጨንቋቸው። ከምስጋናና ከዝማሬ ይልቅ ጭፈራን፣ ዳንስን፣ ግልሙትናን ከፈለጉ አታስጨንቋቸው። ከፈራጅነቱ ይልቅ አማላጅነቱን ከመረጡ አታስጨንቋቸው። ከቅዳሴ ይልቅ የልሳን ጋጋታ ከመረጡ አታስጨንቋቸው። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ጃኒ ታስራለች። እቺ ልጅ ግን እንዴት ነው የተቀመጠችው? እንደዚህ እየተሰደብን ኦርቶዶክሳዊ ሆኖ ባለማተብ ሆኖ እመቤቴን ገብርኤልን ይህን ቪዲዮ በሚሊዮን ሼር ነው የምፈልገው። ሙሉ እንድትመለከቱት የምፈልገው ሙሉ አዳምጧት፣ መልስ እንሰጥበታለን። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ሕያው አምላክ ያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ምርጫቸው ካደረጉ አታስጨንቋቸው። እሺ ይበቃሻል። እቺ ልጅ በጣም በሚገርም ሁኔታ ኦርቶዶክስን ካልነካች ቪው የላትም፣ ኦርቶዶክስን ካልነካች ላይክ የላትም። በዚህ መልኩ እያንዳንዱ ጥያቄሽን መልስልሻለሁ፣ በሕግ የሚያስጠይቅሽን እነግርሻለሁ። በመጀመሪያ ደረጃ ኦርቶዶክስ ፍጡር አምላኪዎች ናቸው ላልሽው ቤተክርስቲያናችን መጀመሪያ የምታስተምረው የትምህርት ሃይማኖት ትምህርት ምን እንደሆነ ታውቂያለሽ? ሚስጥረ ሥላሴን ነው። ሁሉም በሚችል በአብ በወልድ በመንፈስ ቅዱስ አንድ አምላክ እናምናለን ብለን ምን ጀምረው፣ ከዛ ነው ወደ ሚስጥረ ሥጋዌ፣ ከዛ ነው ወደ ጥምቀት፣ ከዛ ወደ ቁርባን፣ ከዛ ነው ወደ ሚስጥረ ትንሣኤ ሙታን የሚመጣው። እኛ የምናመልከው ሁሉም በሚችለው በአብ በወልድ በመንፈስ ቅዱስ አንድ አምላክ ነው። ፍጡር አናመልክም። ሁለተኛ ስለ ስግደት ተወራሽ። ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ የትም ቦታ ታመጭልኝም። ስግደት ለእግዚአብሔር ብቻ የሚል የለም።
መጽሐፈ ኢያሱ ላይ ኢያሱ እንደሰገደ ይናገራል። በለዓም እንደሰገደ ይናገራል። ሎጥ እንደሰገደ ይናገራል። ንጉሥ ናቡከደነጾር እንደሰገደ ይናገራል። ሩት ላይም እንደዛው። ስለዚህ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አታመጭልኝም። ሲቀጥል ስለ ገድላት አወራሽ። ገድላት ዶግማ አይደሉም። ገድላት ምን ማለት መሰለሽ? ጌታቸው እግዚአብሔርን ያከበሩ ቅዱሳን ሰዎች ያለፉበትን የመከራ ህይወትና በክርስትናቸው ምክንያት ያገኛቸውን ፈተና ያለፉበትን ወንጌላዊ ጥበብ የሚተርክ ለአማንያን መማሪያ ለቅዱሳን መዘከሪያ ሆነው የሚቀርቡ ቅዱሳን መጽሐፍት ናቸው። እነዚህ ገድላት ላይ ለምሳሌ አቡነ ተክለ ሃይማኖት ገድል፣ የቅዱስ እስጢፋኖስ፣ የነ ክርስቶስ ሰምራ፣ እነዚህ ገድላት ዋና ዓላማቸው ህይወታቸው ያሳለፉትን ውጣ ወረድ ለምን ለመጽሐፍ ቅዱስ ለምን ለወንጌል ለምን ከስም በላይ ስም ለሆነ ለክርስቶስ ስም የከፈሉትን መስዋዕትነት እነሱ ተጽፈው ለኛ አርያ እንዲሆኑ ተጽፈው እንድናነንባቸው እንጂ እነሱ እንድናመልካቸው አንድም ቦታ ላይ የተጻፈ ቦታ የለም። የቤተክርስቲያናችን ትልቁ መጽሐፍ ቅዱስ ነው። አዳምጪ፣ መጽሐፍ ቅዱስ ነው። እዛ ሲቀጥልኛ ምድራዊ አይደለንም፣ ዓለማዊም አይደለንም፣ ሰማያዊ ነን። ቤተክርስቲያን ላይ አንድ ቦታ ላይ ስለ ባንክ ቡክ ቤተክርስቲያን ተጨንቃ አታውቅም። ኑ ቅዱስ ስጋና ክቡር ደሙን ተቀበሉ፣ ኑ ንስሐ ግቡ ነው የምትለው ቤተክርስቲያናችን። በአጠቃላይ እውነቱን ልንገርሽ፣ እንደዚህ ለላይክና ለቪው ብለሽ ትልቅ ሃይማኖት መናገር ዋጋ ያስከፍልሻል። የሰውን ተረት ከፈለጉ አታስጨንቋቸው። ከሰማይ ይልቅ ምድርን ከመረጡ አታስጨንቋቸው። እውነት ነው፣ አታስጨንቁን። እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማ ማያይም ያለውን እውነተኛውን የዓለም ብርሃን ስለምንከተል ጨለማና ብርሃንን ስለምንለይ፣ አዎ አታስጨንቁን። ወንጌል ንባብ እንደሆነ ገድላት ደግሞ የወንጌል ትርጓሜዎች እንደሆኑ እናምናለን። ምክንያቱም ክርስቶስን የተከተሉ ቅዱሳን እንዴት በሕገ ወንጌል እንደጸኑ፣ እንዴት ቃለ ወንጌል እንደፈጸሙ ቅዱሳን ገድላት ያሳዩናል። በመጽሐፍ ቅዱስም ቢሆን ቅዱስ ሉቃስ የሐዋርያትን ስራ የሚያመለክተው የቅዱሳን ገድል እጅግ አስፈላጊ እንደሆነ ነው። ገድል አስፈላጊ እንደሆነ አዎ እናምናለን። ከዚህም ሌላ ገድላት ሲነበቡ አጋንንት ይንቀጠቀጣሉ፣ ድውያን ይፈወሳሉ። ጌታችን በሰው ፊት ለሚመሰክርልኝ እኔ በሰማይ ባለው አባቴ ፊት እመሰክርለታለሁ የሚለውን ስለምናምን አዎ አታስጨንቁን። በገድላት ዙሪያ ዘወትር በሃይማኖታችን በአንድ አምላክ በአብ በወልድ በመንፈስ ቅዱስ ስም እናምናለን። እርሱን ብቻ እናመልካለን። እርሱ ፈራጅ፣ እርሱ እውነተኛ አምላክ፣ የነገስታት ሁሉ ንጉሥ፣ የአማልክቱ ሁሉ አምላክ እንደሆነ እናምናለን። ለእርሱ ብቻ እንገዛለታለን። ሌላ የምናመልከው ፍጡር እንደሌለ ስለሚገባን አዎ አታስጨንቁን። ስግደት የአምልኮ መገለጫ ሊሆን ይችላል። ስግደት ሁሉ ግን አምልኮ እንዳልሆነ እንረዳለን። በርካታ ሰዎች መጽሐፍ ቅዱስ ላይ ለተለያዩ አካላት እንደሰገዱ ስለምናምን ለአምላካችን የምንሰግደው ስግደትና ለቅዱሳን የምንሰግደው ስግደት በትክክል ልዩነቱ ስለሚገባን አዎ አታስጨንቁን። ወንድሞቼ ወይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ስራ የሌለው እምነት ቢኖረው በራሱ የሞተ ነው ተብሎ በቅዱሱ መጽሐፋችን ላይ እንደተጻፈ እናምናለን። ጽድቅ በእምነት ብቻ ቢሆን ኖሮ እነዚህ የእግዚአብሔር ቃላት ለምን በመጽሐፍ ቅዱስ ላይ መጻፍ አስፈለገ? እውነት ነው፣ የጽድቅ በር የተከፈተልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ይህን መቼም አንክደውም። የጽድቃችን መሰረትም በሩም እርሱ ነው። ይህ ማለት ግን በማመን ብቻ መዳን እንደሚቻል ተደርጎ ሊወሰድ እንደማይገባም እናምናለን። መልካም ስራ ካልሰራን የክርስቶስ መሆናችንስ በምን ይታወቃል? በማመናችን ብቻ ለእርሱ ልንሆን እንችላለን? አንችልም። ማመን ብቻውን አያድነንም። መታመን መጨመር አለበት። መታመን ማለት ደግሞ ላመኑት መገዛት ነው። መታዘዝና መፈጸም ማለት ነው። ይኸውም የሚገልጸው በመልካም ስራ እንጂ አምናለሁ እያሉ በመናገር ብቻ አይደለም። ስለዚህ ይህንን በደንብ ስለምንረዳ አዎ አታስጨንቁን። እኛ ምድራውያን አይደለንም። የዚህን ዓለም ከቱነት በሚገባ እንረዳለን። ይልቅ በሰማይ በሰው ሳይሆን በእግዚአብሔር እጅ የተሰራ ሕንፃ እንዳለን በእርሱ ሕንፃ እንደምንኖርም ስለምናውቅ አዎ አታስጨንቁን። ምድራውያን አይደለንማ። እኛ የክርስቶስ አገልጋዮች እርሱ ያከበራቸው ቅዱሳን ወደ እርሱ እንደሚያቀርቡን ከፊቱ ሆነው ስለኛ እንደሚጸልዩ ስለኛ እንደሚማልዱ ስለምናምን አዎ አታስጨንቁ። ይልቅ ይህን የጨለማ ሕይወት ከላያችሁ ላይ ገፋችሁ ኑ በብርሃኑ ተመላለሱ። አዎ አታስጨንቁን። እኛ ጨለማና ብርሃን የቱ ጋር እንዳለ እኮ እናውቃለን። በእውነት ብርሃንን መርጠው ወደ ብርሃንን ትተው ወደ ጨለማ ከሄዱ አለች። አሁን እኛ ጨለማ ውስጥ የምንኖር ሰዎች ነን። እኛ ኦርቶዶክሳውያን እውነት ጨለማ ውስጥ ነው ያለነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኮ ብርሃን ሳልላችሁ ተመላለሱ ነው ያለው። እኔ ብርሃን እንደሆንኩ እናንተም ብርሃን ሁኑ፣ የብርሃን ልጆች ነን እኮ። እንዴት ጨለማ እንሆናለን? ጨለማና ብርሃንንማ ምንለይን፣ ፍጡርና ፈጣሪንማ የምንለይን፣ ቅዱሳት ገድላትንና መጽሐፍ ቅዱስን የምንለይን። መጽሐፍ ቅዱስ እኮ ጥሬ ንባብ ነው። ገድሉ ደግሞ የዛ ትርጓሜ እንዴት አድርገው እንደኖሩ ቅዱሳን አባቶቻችን የምናይበት ነው። በእውነት በሰፊው ምላሽ ተሰጥቷልና አዎ አታስጨንቁን። በቃ እኛ እናውቀዋለን፣ የምንኖረውን ህይወት እናውቀዋለን። በየመንገዱ ጌታን ተቀበል፣ ኢየሱስን ተቀበል እና ገንዘብ ይግባል አካውንትን ይዘና እና ይሄን ሶፍት ብላ ትድናል አትበሉን፣ አታስጨንቁን። እናውቀዋለን እምነታችን።
እናውቀዋለን። ስለዚህ አታስጨንቁን። ይልቅ እናንተ መጽሐፍ ቅዱስ ውስጥ ተጽፎ መጥራት የማትችሏቸው ማንበብ የማትችሏቸው እኔ እየዘለላችሁ ነው መሰለኝ የምታልፏቸው እነዚህን ቃላቶች ምን ትላላችሁ? ከማን ጋር ነኝ? ከሮብሰን ጋር። ሮብዬ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ግን መናገርም መጥቀስ የሚፈሩት ቃል ብዙ ነው። አንዱ ነገር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙረ ዳዊት ምዕራፍ 34 ቁጥር 7። ይሄን ቃል ይፈሩታልም ይሸሹታልም። አመሰግናለሁ። እናመሰግናለን። ከማን ጋር ነኝ? ከአቢኒ ጋር። አቢኒ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል መናገርም መጥቀስም የሚፈሩት ቃል በጣም ብዙ ነው። አንዱን እንበልዋ። እሺ የያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ የሚገኝ ቃል ነው። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ይላል ከስራ የተለየ እምነት የሞተ ነው ይላል። ያዕቆብ መልእክትን በአባታቸው ሉተር ያወጣው ገለባ ይላል። ገለባ ይላል። እኔ አይደለም ሉተር ነው። አመሰግናለሁ። በጣም ብዙ ነው። ከማን ጋር ነኝ? ዲያቆን ሱራፌል። መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ሊናገሩትም ሊጠቅሱትም ይፈሩት ቃል። አረ በጣም የሚጠሉት ወይ ደግሞ ሊጠቅሱት የማይፈልጉት አንድ ቃል አለና የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ አንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል ይላል። ነብይም በነብይ ስም የሚቀበል ደግሞ የነብይ ዋጋ ይወስዳል፣ ጻድቅንም ደግሞ በጻድቅ ስም የሚቀበል የጻድቅን ዋጋ ይወስድ ይልና እዚህ ጋር ምን ይላል መሰለህ? መጨረሻው ላይ በእነዚህ ከታናናሾቹ ቀዝቃዛ ውሃን እንኳን የሚያጠጣ ዋጋው ይጠፋበትም ይላል። በጣም ይሄንን መናገር አይደለም መስማትም አይፈልጉም። ቴንክ ዩ እንዴት ነህ? ሰላም ነው። ከማን ጋር ነኝ? ከጌዲዮን። መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ነገር ግን ሊጠቅሱት የማይፈልጉት ቃል ብዙ አለ፣ በጣም ብዙ አለ። የጻድቅ ሰው ጸሎት ኃይልን ያደርጋል፣ ፀሐይን ያቆማል፣ ሞትን ያስነሳል፣ ከጠላት ዲያብሎስ ነፍሳትን ይነጥቃል፣ ባዶውን ማድጋ በዘይት ይመላል። በነገራችን ላይ ይሄ ቃል መጽሐፍ ቅዱስ ላይ አለ። ያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ ዝማሬ መለክ ተሰማል። አሜን። አመሰግናለሁ። ከማን ጋር ጎልዲ ይላል? ጎልዲ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ግን ሊናገሩት የሚፈሩት ቃል ንገረኝ እስቲ። በመጽሐፍ ቅዱስ አንድ ምዕራፍ ብቻ ያለው ክፍል አለ፣ የይሁዳ መልእክት። እሺ ቁጥር 3 ላይ ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠች ሃይማኖት ትጋደሉ ዘንድ እየመከርኳችሁ ጽፈላችሁ ዘንድ ግድ ሆነብኝ ነው። እቺን አይሞክሯትም ማለት ነው። ጆሮ ላይ በጣም ነው እንግዲህ። ከማን ጋር ነኝ? ከዘማሪያው ስራ ጋር ከአብርሽ ጋር። አብርሽና ብዬ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ነገር ግን መጥቀስም ማንበብም የማይፈልጉት ቃል እኔም ትውልድ ነኝ ብፅዕት እልሻለሁ፣ እንደ አባቶቼ ስምሽን አከብራለሁ። እኔም ትውልድ ነኝ ብፅዕት እልሻለሁ፣ እንደ አባቶቼ ስምሽን አከብራለሁ። ራችን ላይ ያያይ ይህ ቃል መጽሐፍ ቅዱሳዊ ቃል ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 48 ላይ ይገኛል። እግዚአብሔር ይስጥልኝ። ዝማሬ መለስማ ቴንኪው በጣም። ከማን ጋር ነኝ? ቤቲ የማርካን ናት። ቤቲ የማርካን ናት። መናፍቃን መጽሐፍ ቅዱስ ውስጥ ያለ ቃል ግን ሊጠቅሱትም ሊናገሩትም የሚፈሩት ቃል መናፍቃን የሚጠሉት በጣም የሚጠሉት ቃል ያዕቆብ መልእክት ላይ ምዕራፍ 2 ቁጥር 14 ላይ ነው። ወንድሞች ሆይ እምነት አለኝ የሚል ትራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት ውስጥ ያድነዋልን የምትለውን ቃል በጣም ይፈሯታል። እነሱም አይሏትም ጭራሽ። ቴንክ ዩ። እንግዲህ እንደተከታተላችሁት ነው። ለእነዚህ ምላሾች ይሰጡ ይሆን? እነዚህን መጽሐፍ ቅዱሳዊ ጥቅሶች ያነቧቸው ይሆን? እነዚህ መጽሐፍ ቅዱሳዊ ጥቅሶች በምን አይነት መልኩ ይሆን የሚፈቷቸው? ስለዚህ እኛንም አታስጨንቁን። ይልቅ ከጨለማው ወጥታችሁ ብርሃን ወዳለበት ህይወት ኑ፣ በብርሃኑ ተመላለሱ እንላለን። እሺ አባ ገብረ ኪዳን ላይ የተነሳው ተቃውሞስ ምንድን ነው? ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን እመቤቴ እንኳን ኦርቶዶክስ ሆን። በዚህ ንግግራቸው የምንረዳው ክርስቲያን እንዳልሆኑ ብቻ ነው። ክርስቲያን ብንጸድቅም ባንጸድቅም ብሎ አይናገርም፣ አያመቻምችም። የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ስለዚህ አንድ ክርስቲያን በድፍረት የሚናገረው ነገር ቢኖር ጸድቄያለሁ፣ ተቀድሻለሁ፣ ታጥቤያለሁ ብሎ ነው። ስለዚህ እኛ አባት ወደ ክርስቶስ እንዲመጡ ከጨለማ እንዲወጡ ሁላችንም ልንጸልይላቸው ይገባል። ይህን ቪዲዮ የምታዩ ኮፒ ሊንክ እና ሪፖስት አድርጉ። ተባረኩ። በሰሞኑ ቪዲዮዎች ላይ እየተደጋገመ ያለ ኮሜንት ነው። ቪዲዮም ላይ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን እመቤቴ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን ጥሩ የማፈግፈግ ስልት ነው። ለሟች የመቀበሪያ ልብሱ ምኑ ነው?
ወንጌላችን ድል እያደረገ እንደሆነ የትልቅ ማሳያ ነው። እስኪ ኮመንት ግቡና ጽድቃችንና የጸደቅንበት መንገድ ኢየሱስ ነው ብላችሁ ጻፉ። ተባረኩ። አሁን ቫይራል የወጣ ሳውንድ አለ። ብንጸድቅም ባንጸድቅም ክርስቲያን መሆናችን ኩራት ነው፣ ኦርቶዶክስ መሆናችን ኩራት ነው። አረ እኔ ክርስቲያን የሆንኩት ኦርቶዶክስ የሆንኩት ልጸድቅ ነው። ሳሪያ ካልጸደኩ ምን አደርጋለሁ የሚባል ነገር የለም። እምነት ኢሞሽናል የምትሆንበት የለም አባቴ፣ ስሜታዊ የምትሆንበት አይደለም። ኦርቶዶክስ ስለሆንክ ወፍ የለም አባቴ። እምነት በስራ ካልተደገፈ ባዶ ነው። ኦርቶዶክስ ቀጥተኛ እምነት ነች። መንገዷ ጠባብ ነው። የተጠቀመባት ሰው እስከ መጨረሻው ከአምላኳ ጋር የምታገናኝ ነች። ከዛ ውጪ ግን እምነት ኢሞሽናል የምትሆንበት ስሜታዊ የምትሆንበት እለለለ የምትልበት አይደለም። በስራ የሚደገፍ ነው። ብንጸድቅም ባንጸድቅም ብለን የተከተልነው ጌታ የለንም። የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው ተብሎ ተጽፏል። ስለዚህ ጠርቶናል፣ አጽድቆናል። ስለዚህ አጽድቆናል፣ እርሱ ራሱ አክብሮናል። ክብር ለኢየሱስ ክርስቶስ ይሁንለት። በዚህ ጌታ እመኑ ትጸድቃላችሁ፣ በዚህ ጌታ እመኑ ትከብራላችሁ። ኢየሱስ ክርስቶስ ዛሬም እስከ ዘለዓለምም ብቻውን ጌታ ነው። ተባረኩ። ወዳችኋለሁ። እንግዲህ እንደተከታተላችሁት ነው። በዚህ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን በሚለው ትሬንድ ላይ ነው እያነሱ እነዚህ አይነት ነገሮችን ሲናገሩ ሲተቹ የምንመለከተው። ግን ማመን ብቻ እኮ አያጸድቅም። እነሱ እንግዲህ ስራ አያስፈልግም፣ በእምነታችን ብቻ በማመናችን ብቻ ጸድቀናል፣ መልካም ስራ በጎ ስራ መስራት ምንም ነገር አያስፈልግም ይላሉ። ይህንን ደግሞ እንግዲህ እንደምትመለከቱት በያዕቆብ መልእክት ምዕራፍ 2ን በሙሉ ብታነቡ የሰው ልጅ ስራ እንደሚያስፈልገው በጎ ምግባር እንደሚያስፈልገው ስራ መስራት እንዳለበት እምነት ብቻውን እንደማያጸድቅ ይናገራል። ግን በዚህ ላይ መምህራኖችና ሳለና እሱን ተከታትለን እንመለስ። የምንጸድቀው በእምነት ነው። ትክክል ነው። ኦርቶዶክስ አስተምሮ ነው። ፕሮቴስታንት ከመፈጠሩ በፊት የነበረ ትምህርት ነው። በእምነት ብቻ መጽደቅ የሚለው ግን ማርቲን ሉተር የተባለው ጀርመናዊ ሰውዬ ያመጣው አዲስ እምነት። ሮሜ 3:28 ላይ ከላቲን ቋንቋ ወደ ጀርመንኛ ቋንቋ ሲተረጉም በእምነት ብቻ የምትለውን የጨመረው እሱ። ድነት በእምነት ብቻ የሚል የለም። ካለ ያምጡና ያሳያል። በእምነት ስለመጽደቅ መጽሐፍ ይናገራል። አዎ እውነት ነው። ሮሜ 3:28 ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። አዎ ያለ ሕግ ስራ ማለት ያለ ኦሪት ስራ ማለት ነው። በመገዘር መስዋዕተ ኦሪት በማቅረብ በመንጻት ስርዓት እንዲህ ባለውን በኦሪት የታዘዘው በመፈጸም አይደለም ሰው የሚጸድቀው። ሰው የሚጸድቀው በክርስቶስ ቤዛነት አምኖ በዚህ ቤዛነት የተሰጠውን ጸጋ የምናገኝበትን ምስጢራቱን ፈጽሞ እንዲህ ባለ መንገድ ነው። እዛው ሮሜ ምዕራፍ 2 ላይ እኮ እንዲህ ብሏል ቅዱስ ጳውሎስ። ሮሜ ምዕራፍ 2 ቁጥር 6 እስከ 10 እርሱ ለእያንዳንዱ እንደምኑ ያስረክበዋል አለ፣ እንደ ስራው። የት ላይ? ሮሜ። እና ወዳጄ ስለ እምነት ሮሜ የምትሉ ወገኖቻችን ይህንን ስለምን አታነቡትም? ይህም እኮ ሮሜ መልእክት ላይ ነው ያለው። ኤፌሶን 2:8 እስከ 9 ጸጋው በእምነት አድኗችኋልና። ይኸው ጸጋው በእምነት አድኗችኋል እንጂ በእምነት ብቻ አይል ብቻ አፍራሽ ማንም እንዳይመካ ከስራ አይደለም። አዎ ማንም በስራው አልዳንም። ይሄ ማለት ግን ስራ ያስፈልግም ማለት አለ። አሁን የቲክቶክ ቆረጣ ነው ያስቸገረው። አንድ አረፍተ ነገር ሳይሆን ይቆርጡና እንዲህ በቆረጣ መጽደቅ አይቻልም ወዳጅ። እንዲህ ባጭር በአንድ አረፍተ ነገር ዝም ብሎ መግለጽ ቢቻል እግዚአብሔር ይሄን ሁሉ መጽሐፍ ለምን ያጽፍ ነበር? አቋራጭ ይቆርጣል ወዳጅ። ምን ይላል ቅዱስ ያዕቆብ በመልእክቱ? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ስራ የሌለው እምነት ቢኖር በራሱ ምን የሆነ ነው? የሞተ ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። መጽሐፍ ቅዱስ ላይ በእምነት ብቻ የምትለው ቃል በጥቁርና በነጭ ያለችው እዚህ ላይ እሱ ምን በሚል ነው? ሰው በእምነት ብቻ አይጸድቅም በሚል ማስጠንቀቂያና አሉታ ነው። ሉተር እሱ ካመጣው የፈጠራ ትምህርት እምነት ብቻ ከሚለው ጋር ስላልተስማማለት የቅዱስ ያዕቆብን መልእክት በጣም ይጠላ ነበር። ገለባ የሆነ መልእክት ብሎ ከመጥራት ደርሷል። መጽሐፍ ቅዱስ በእምነት እንደምንጸድቅ አምነን እንደምንድን ይናገራል። አዎ እንዴ በክርስቶስ አናምን ልንጸድቅ ኖረዋል እንዴ? እንደዚሁም ደግሞ ስለ ክርስቲያናዊ መልካም ስራ አስፈላጊነት ደግሞ በጣም ደጋግሞ ይናገራል። ማቴዎስ 16:27 የሰው ልጅ ከመላእክቱ ጋራ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። ማቴዎስ 7:21 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። እውነት በእውነት ከዚህ በላይ ጌታችን እንዴት አድርጎ ያስተምር? እውነት ምን ይበል እዚህ በላይ? ያሳዝናል። ሰው የህይወት ቃል የሆነ መጽሐፍ ተሸክሞ እንዴት ነው የሚጎዳው? እስኪ ሮሜ፣ ገላትያ እየወጣ 2-3 ጥቅሶችን 2-3 ምዕራፎችን ብቻ እንጠልጥላችሁ እንዲያው የምትደክሙ ወገኖቻችን እስኪ ሙሉውን ሐዲስ ኪዳን እስኪ ከማቴዎስ ወንጌል ምዕራፍ 1 ጀምሮ እስከ ራዕየ ዮሐንስ እስኪ አንብቡት። እስኪ እንዳለ አንድ ሰው የምር ካጠና ፕሮቴስታንት ሆኖ አይኖርም። የምር ኃጢአት ጋር ደምን እስከ ማፍሰስ ድረስ ተቃወሙ፣ ተጋደሉ ነው የሚለው። አምናችኋል አንዴ መልካም ስራ በራሱ ይመጣል ምን አስጨነቃችሁ አላለ። እውነቱን ለመናገር ፕሮቴስታንቲዝም እኮ በደንብ ስናየው ክርስትናን አፍራሽ ነው፣ በማር የተለወሰ መርዝ። ኢየሱስን እየሰበከ የመሰለ ከኢየሱስ የሚለይ ነው። በእነሱና በእኛ መካከል ያለው ልዩነት
በእመቤታችን ዙሪያ በቅዱሳን ዙሪያ በምልጃ ዙሪያ እንደሆነ ተደርጎ ሲነገር ሰውም እንደዛ ሲረዳው እኔ በጣም እጅግ ከሚያሳዝኑ ነገሮች አንዱ አይደለም ጉዳይ የተሳሳተ ቅዱስ ጳውሎስ እንዳለው ሌላ ኢየሱስ ሌላ ወንጌል ነው የሚሰብኩ ክርስቶስ የሰጠውን ቀጥ ያለ እውነተኛ የመዳን መንገድ ነው የሚያጣምኑት። እነሱ እኮ ክርስቲያን የሚያደርጉን መንገዶች ነው የሚዘጉት። ጥምቀት አያስፈልግም፣ ክህነት አያስፈልግም፣ ስጋውና ደግሞ አያስፈልግም። ያለ ክህነት ያለ ጥምቀት ያለ ስጋውና ደግሞ በየት ነው ክርስቲያን የሚሆነው? አንድ ሰው እነዚህን ሳያምን በቅዱሳን ቢያምን ባያምን ምን ትርጉም አለው? ክርስቲያን ሳይሆን እንግዲህ እንደተከታተላችሁት ነው በስፋት ምላሽ ሰጥተዋል። ግን አንድ የመጽሐፍ ቅዱስ ጥቅስ እዚሁ ላይ ላንብብላችሁ። የያዕቆብ መልእክት ምዕራፍ 2 ከቁጥር ከላይ ጀምራችሁ ከአንድ ጀምራችሁ ብታነቡት በጣም አሪፍ ነው። እኔ ግን ከ14 እስከ 17 ያለውን አነብላችኋለሁ። ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በውኑ እምነቱ ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተም አንዱ በሰላም ሂድ እሳት ሙቅ ትጠግባላችሁ ቢላችሁ ለችግራቸው የሚሹትን ባይሰጣቸው ምን ይጠቅማቸዋል? እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔ መልካም ስራ አለኝ፣ እስቲ ሃይማኖትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራ ያሳያለሁ ይላል። አንተም እግዚአብሔር እንደ አንድ እንደሆነ ታምናለህ፣ መልካምም ታደርጋለህ። እንግዲህስ አጋንንትን ያምናሉ ይንቀጠቀጣሉ። አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን ወደ መሰዊያው ባቀረበ ጊዜ በስራው የጸደቀ አይደለምን? እምነት ለስራ ትረዳው እንደነበር በስራው እምነቱ እንደመላች ፍጽምት እንደሆነችም ታያለ። መጽሐፍ ጨርሼላችሁ አቆማለሁ። መጽሐፍ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በስራ እንደሚጸድቅ በእምነት ብቻ እንዳይደለ ታያለህን? እንዲሁ ዘማይቱ ረዓብ ደግሞ ጎብኚዎችን ተቀብላ በሌላ መንገድ ባወጣቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁም ደግሞ ከስራ የተለየ እምነት የሞተ ነው ተብሎ በመጽሐፍ ቅዱሳችን ተጽፎ እናገኛለን ማለት ነው። ስለዚህ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን ያሉት አባ ገብረ ኪዳን እንግዲህ ኦርቶዶክስ ተዋሕዶ ክርስትና ትክክለኛና ቀጥተኛው እምነት ቅዳሴው፣ የመላእክቱ ዝማሬ፣ የመላእክቱ ዜማ፣ እውነተኛው ኢየሱስ ክርስቶስ የሚመለክበት ቤት ኦርቶዶክስ ተዋሕዶ ክርስቲያን እንደሆነ ይናገራሉ ማለት ነው። ስለዚህ በዚህ እምነት ውስጥ መኖራችን ራሱ ይበቃል። እንግዲህ ለመጽደቅ መልካም ስራ መስራት ያስፈልጋል። እምነታችን እምነት ውስጥ ብቻ ስለሆንን እንጸድቃለን እንድናለን ማለት አይደለም። ኦርቶዶክሳውያን ስለሆንን ብቻ እንድናለን ማለት አይደለም። ስራም ያስፈልገናል። መልካም ስራ፣ በጎ ስራም ያስፈልገናል። እግዚአብሔር ለእያንዳንዱ እንደየዋጋው ሊከፍለው እንደሚመጣ እናምናለን። ስለዚህ ለእያንዳንዳችን እንደዋጋችን ሊከፍል ሲመጣ የሰራነውን ስራ ይዘን ነው የምንቀርበው። ስለዚህ እዚህ ቤት ውስጥ መኖራችን እንኳን ያው ሌላ ቦታ ሄደን ከምንሞት እዚህ ቤት ውስጥ መሆናችን ራሱ በቂ ነው። እንጸድቃለን እንድናለን ማለታቸው አይደለም። ከሰራንና በመልካም ስራ በበጎ ስራ ከተመላለስን ነው ድነታችን የሚፈጸመው። እምነቴ እኔ ኦርቶዶክስ ነኝ ብዬ እንደፈለግኩ ምኖር ከሆነ ስራ ከሌለኝ መልካም ስራ ከሌለኝ እንድናለው ማለት አይደለም። ካመንኩ ከተጠመቅኩ የክርስቶስን ስጋና ደም ከተመገብኩ ማመን ያስፈልጋል፣ መጠመቅ ያስፈልጋል፣ የክርስቶስን ስጋና ደም መቀበል ያስፈልጋል። በበጎ ስራ በመልካም ስራ ውስጥ መኖር እጅግ አስፈላጊ ነው። ስለዚህ ተናደው ነው ያው እንደዚህ ያሉት። እናንተ ግን ኮሜንት ላይ መጻፋችሁን አትርሱ። በመጨረሻ እስቲ ለትዝታው አንዳንድ ጥያቄዎችን ጠይቆ ነበረ። እንደዚህ ነው ያለውንም ወደ ኦርቶዶክስ የመመለሰው በዚህ መልክ ነው ሲሉ አባታችን ምላሽ ሰጥተዋል። ያ የመጨረሻችን ይሆናል። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት እያልኩ ይህንን ተከታተሉት። ትዝታው የሚመለሰው ምን ሲሆን መሰለ? ታቦት የሚባለውን አውጥታ በመፍለጫ ከትክታ ኢየሱስ ብቻ ነው አምላክ፣ ሊሰገድለት የሚገባው ያህዌ ነው፣ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ብቻ ብላ መጀመሪያ ታቦት ብላ የምትጠራውን ስትፈልጥ አንድ ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል ጅል። አዎ እንጨት ነው፣ ግን የሚሰብር እንጨት ነው። ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንዲያው ማለት የግራር እንጨት ነው። ከግራር እንጨት ታቦት ስራ አለው። ግን ኃይል ያለው እንጨት፣ ግን ብርሃን የሰፈረበት እንጨት፣ ግን ደመና የከበበው እንጨት፣ ግን እግዚአብሔር የባረከው እንጨት፣ ግን ወንዝ የሚፈራው እንጨት፣ ተራራ የሚንቀጠቀጥለት እንጨት። ስዕል የተባለውን በሙሉ ከትምህርትነት ለህፃናት ከማስተማሪያነት ውጪ እየታጠነለት እየተሰገደለት ያለ
ቅርጻ ቅርጽና ስዕል በሙሉ ስታስወግድ። ሁለት እኔ በዚህ ዘመን ታቦትን ጣዖት የሚሉ ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት ነው። ስጋት የለም። ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃላችሁ? ፈሪ ማለት ነው ማለት ነው። ኧረ ይሄንስ ነገሌ ቢናገሩት ይሻላል ነው የሚለው። እኔ ባበላሸውስ ነው የሚለው። የማያውቅ ሰው ምን አለ? ደፋር የሚሆነው ሕፃንና ምንድን ነው አልተማረ ሰው ነው። ያልተማረ ሰው ደፋር ነው። ቁንጫ፣ ዝንብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይ ምን ቁጭ ሊል ይችላል? ምን አገባው? ቁንጫ ምን ዝንብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚያ ነው። ደፋር ዝም ቁጭ ልበል ከእውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ። መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ዛሬ ጣዖት ከሆነ በብሉይ ኪዳንም ጣዖት መሆን አለበት። እግዚአብሔር ደግሞ ጣዖት ሊሰጥ አይችልም። በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም። ታቦት የምታመልክ ቤተ ክርስቲያንም የለችም። ሶስተኛ በክርስቶስ ኢየሱስ ቦታ የገቡ አዳኝ ተብለው ነፃ አውጪ ተብለው የመንግስተ ሰማያት አስገቢና አስወጪ ተብለው በክርስቶስ ስፍራ ላይ የቆሙትን ሁሉ አስወግደናል ስትል ቤተ ክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። በዘመናዊ ትምህርት እኮ ሲኒየርስ አሉ አይደል? የሉም? አሉ የሉም? አሁን ሲኒየርስ ምንድን ናቸው? መጀመሪያ አንተ ስትማርና ሲያበቃ እንዴት እንደሚደረግ ተግባሩን የሚያሳዩ ናቸው። ፕራክቲከም ስትወጡ የሐኪሞቹ ለምሳሌ ኢንተርንሺፕ ነው የሚባለው። ሐኪሞቹ 5ኛ 6ኛ ዓመት ሲሆኑ ከሲኒየር ሐኪሞች ጋር ሆነው ኦፕራሲዮን ሲደረግ ያያሉ፣ ያክማሉ። ምን ይላሉ? ምንድን ነው የሚያደርጉት እነዚያ ሰዎች ሲባል እንዴ በታሪክ የተማሩትን ቲዮሪ ወይም ንድፈ ሐሳብ የሆነውን ትምህርት በተግባር የሚሰሩት ሰዎች ናቸው ሲኒየሮቹ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና። ጠላትን መውደድ እንደማን ነው ብንባል እንደ ገሌ ተብሎ እንድናየው ማለት ነው። የጽድቅ ይውለድ ዋኖቻችሁን ተመልከቱ ብሎናል ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው። የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። እግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ስራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው።